ሰላም ሰላም ሄሮች ቤተሰቦች እንደምን ቆይታችኋል? ዛሬም በአንድ ቪዲዮ መጥቻለሁ። በዛሬው ቪዲዮአችን ብዙ ሴቶች ያፈቀሩትን ተዋናይ የምነግራችሁ ነው የሚሆነው። የነፍስ አድን ስራና ፍትሐዊ ተደራሽነት ጥያቄ የምናነሳ ነው የሚሆነው። አንዱ በብዙ ተጨናንቋል፣ እኛ ሰፈር ደግሞ አንዱ ጠሯል። እሱ ጠቅሎ ወስዶ እኛ ብቻችንን ቀርተናል። ይህንም በተመለከተ የነፍስ አድንና የፍትህ ጥያቄ ነው የምናነሳው። እስከ መጨረሻው ከቆያችሁ በእርግጠኝነት ትዝናናላችሁ። የኔ ክራሽ ያሉት ከ100 በላይ ሰዎች ናቸው። ዲምፕሉን ደግሞ ከ500 በላይ ሰዎች ያደንቁለታል። ድምፁ በ500 ሴቶች ይወደድለታል። እንዲሁም ደግሞ የአይኑ አድናቂዎች ከ200 በላይ ሴቶች ናቸው። ሳቅህ ብለው ደግሞ ፍቅራቸውን ሊገልጹ የሞከሩት ሳቅልንም ብለው የጠየቁት ከቁጥር የሚያልፉ ናቸው። ስለማን እንደማወራ በእርግጠኝነት ታውቃላችሁ። ከርዕሱም ተመልክታችኋል ብዬ አስባለሁ። ከመርጦ አድናቂዎች በላይ ሁሉ ነገርህ ገዳይ ነው ያሉም ሰዎች ነበሩ። አንድ ቀን ላግኝ ብለው ደግሞ የጠየቁትም ሰዎች አሉ። አግኝተውት ምን ሊያደርጉ እንደሆን እርግጠኛ ባንሆንም እጅግ ብዙ ጥያቄዎች ቀርበውለታል። እርሱም እጅጉኑ ተጨናንቋል። ይህ ወንድማችንን ከሴቶች እጅ እንናጠቀዋለን፣ የነፍስ አድን ስራም እንሰራለን። እኛ ወንዶች ደግሞ የፍትሐዊ ተደራሽነት ጥያቄ ለማንሳትም እንወዳለን። አንዱ ተክሎ ወስዶ እኛ ሰፈር አንዱም ጠሯል። ይህንን በተመለከተ የፍትህ ጥያቄም የምናነሳ ነው የሚሆነው። አብራችሁኝ እስከ መጨረሻው ከዘለቃችሁ በእርግጠኝነት ነው የምትዝናኑት። እሳት ሆንክብኝ፣ ልቤን አነደድከው፣ አቀዝቅዝልኝ፣ እስኪ ላግኝ፣ ፍቅሬን ተረዳኝ፣ አውራኝም፣ ዝም አትበል ይጨንቀኛል፣ ሳቅልኝ፣ ፈገግታ ልየው፣ ሳቅልኝ፣ ዲምፕልህን ደግሞ ልደሰትበት የሚሉ እጅግ በጣም ብዙ ሰዎችን ተመልክቻለሁ። አብራችን ከዘለቃችሁ ደግሞ እነዚያ እንደማን እንደሆኑም እነግራችኋለሁ። ብዙ ጥያቄዎችና አድናቆት ቀርበውለታል። እሱም ግራ ተጋብቶ በጅምላ አመሰግናችኋለሁ ብሎ መልሷል። ሁሉም ጋር መድረስ አልቻለም። እጅግ በጣም ከፍተኛ ቁጥር ያላቸው እንስቶች ናቸው እንግዲህ ወንድማችንን እያጨናነቁ የሚገኙት። ይህንን ሁሉ አድናቆትና የፍቅር መግለጫ ከተመለከትኩኝ በኋላ በመጨረሻም ደግሞ እውነቱን የተናገሩ ሰዎችም ነበሩ። በተጨማሪም ደግሞ መስተፋቅር አሰርተህብን ነው እንጂ በዚህ ልክ ልንወድማ አንችልም፣ አርክስልንም ብለው የጠየቁት ሰዎች አሉ። አብራችሁን ከዘለቃችሁ ታዩታላችሁ። በወንድምነት ሰበብ ደግሞ ለመቅረብ የሞከሩ ሰዎችም አሉ። ብቻዬን ነኝ ደግሞ ጥሩ ወንድም ሆነኝ በሚል ተልካሻ ምክንያት ደግሞ ፍቅራቸውን ለመጠቅለል የሞከሩ ስትራቴጂክ የሆኑ ሴቶችም ነበሩ። እነማን እንደሆኑ ደግሞ ትመለከቱታላችሁ። እስከ መጨረሻው ከዘለቃችሁ ደግሞ ምን እንደተጠየቀና የሱስ መልስ ምን እንደነበር ትመለከታላችሁ። እነዚህን ሁሉ ነገሮች ትመለከታላችሁ። በመጀመሪያ ግን ላስተዋውቃችሁ። ማን ነው ልትሉኝ ትችላላችሁ። ትክክለኛ ስሙ ዮርዳኖስ ነው። ልጅስ ተከታታይ ድራማ ላይ መላኩን ሆኖ ይሰራል። በዚያ ደግሞ ብዙ አድናቆትን አትርፏል። አፍላ ፍቅር ላይ ደግሞ የመስተፋቅሩ ንጉስ የሴቶቹም ጌታ ሆኖ ነው የሚሰራው። ኢዮስያስም ይሰኛል። አሁን ላይ በለዛ የዩቲዩብ ቻናል ላይ የሚለቀቀውን ፍላጎት የተሰኘውን ድራማ በብቃት እየተወጣ ሉል በሚል ስም ደግሞ እየተጠራ አንዲትን ሴት አፍቅሮ ሌላኛይቱ ደግሞ እሱን አፍቅራ ብዙ መንገድ የምትሄድበትን ድራማ እየተመለከትን ነው የምንገኘው። እጅግ በጣም ብዙ አድናቆት የፍቅር መግለጫዎችን ደግሞ ተመልክቷል። እኔ ወንድማችሁ ይህንን ሁሉ የተመለከትኩትና ለነፍስ አድን ጥሪ እዚህ ጋር የተገኘሁበት ዋነኛው ምክንያት ኢንስታግራም ላይ ሲያቀጣኝ ጎራ ማለት ከዚያም በኋላ ከምከተላቸው ተባት ጾታ ካላቸው ሰዎች መካከል አንዱ ደግሞ ወንድማችን ዮርዳኖስ ኢዮስያስ መላኩ ነውና የእሱን ስቶሪ ለመመልከት ስነካ ብዙ እንስቶች አፍቅረውት እንደሚንገላቱ ሲናገሩ የአይኑ፣ የአፍንጫው፣ የሳቁ፣ የዲምፕሉ የሁሉ ነገሩ አድናቂዎች ደግሞ ጎራ ከፍለው ሲጠያየቁ እንዲሁም ደግሞ አድናቆታቸውን ጎራ ከፍለው የአይኑ አድናቂዎች ለብቻ፣ የዲምፕሉ አድናቂዎች ደግሞ በአንድ ጎራ፣ ሌላኛዎቹ ደግሞ ሌላኛውን ጎን ይዘው ሲከራከሩ ተመለከትኩኝ። እኔ የዲምፕልህ አድናቂ ነኝ፣ እጅጉን ደግሞ እወዳለሁ የሚሉ ሰዎችን ተመልክቻለሁ። እኔ ሳቅህን ማየት እጅግ በጣም ነው የሚናፍቀኝ፣ ለምን አላገኝህም የሚያሉ ሰዎችን ትመለከታላችሁ። ከነዚህም በተጨማሪ ደግሞ ጥያቄዎች ቀርበውለት መልሰዋል። ይህን ወንድማችንን ደግሞ ከንስቶች የማናስመልጥ ከሆነ ልናጣው እንችላለን። እጅግ በጣም ብዙ ሴቶች ናቸው እንግዲህ አፍቅሮት እየተንገላቱ የሚገኙት። እኔም ይህንን ከተመለከትኩኝ በኋላ እጅግ በጣም ነበር የተሰማኝ። እኛ ሰፈር አንድ ሰው ጠሮ፣ ሌላው ደግሞ እንስቶችን በቁጥራቸው እንኳን ሳያውቅ ከጎን ከግራ ከቀኝ እየተመለከታቸው እንዲሁም ደግሞ ከነሱ ጋርም መኖር የሚፈልገውን ህይወት እየኖረ ሲዝናና እኛ ሰፈር አንዱን ጠሮብን። የምንንገላታው ሰዎች የእነሱን ታሪክ እየተመለከትን ከማንባት ውጭ ምንም ማድረግ አልቻልንም። የተጠየቃቸውን ጥያቄዎች ደግሞ እንመለከታለን። ጥቂት ጥያቄዎች ቀርበውለታል። አብዛኛው ደግሞ ፍቅሩን ነው የገለጸው። በአድናቆት ምክንያት ደግሞ አፍቃሪነታቸውን ለመሸፈን የሞከሩ ሰዎችንም ተመልክቻለሁ። የኔ ክራሽ ነ የሚሉ እነዚህ ሁሉ ሰዎችን አይታችኋል። እሱን ለመመለስ ሲቸግረው እንግዲህ በጅምላ ሁላችሁንም አንድ ላይ አመሰግናችኋለሁ ብሎ ሲመለስላቸው ነበር።
የመጀመሪያውን እስኪ እንመልከት። ማይ ክራሽ ዩ ቶት ሂትስ ዲፍረንት ማርያምን ለወንዶቹ አስተምራቸው የሚል ነገር ተመልክቻለሁ። ቻምን አለፋችሁ በእንግሊዝኛም በአማርኛም ፍቅራቸውን ገልጸው አድናቆታቸውን ደግሞ ልብ ማቅለጫ አድርገው ለመጠቀም የሚሞክሩ እንስቶችን እየተመለከትኩኝ ነበረ። ከነዚህም አንዷ ነች እንግዲህ ሀሳቡን ከየት እንደተመለከተችው ሀሳብህ ከሁሉም በላይ ገዳይ ነው ለወንዶቹ አስተምራቸው ብላ እንግዲህ በአሽሙር እኛን ጠቅ ያደረገችም ማለት ነው። እኛም ወንድ አይደለንም ማለት ነው በእሷ ቤት። ሌላን ደግሞ እንመልከት። ሌላውን ደግሞ ስንመለከት ኦ ማይ ጋድ ወንድሜ ነው የምትመስለው፣ በጣም ታምራለህ የሚሉ ሰዎችን ተመልክቻለሁ። በነገራችን ላይ ከዚህ በኋላ የማነባቸው ነገሮች ትመለከታላችሁ። ለኢዮስያስ ፍቅራቸውን የገለጹ እንስቶች ወንድማዊነትን ነው እንደ ተልካሻ ምክንያት ተጠቅመው እንግዲህ ለፍቅራቸው ልብ ማቅለጫ አድርገው ለመጠቀም የሞከሩት። አንዳንዶች ደግሞ ታላቅ ወንድም እፈልጋለሁ ብትቀርበኝ ምን አለበት የሚሉ ሰዎችንም ተመልክቻለሁ። አብራችሁን ከዘለቃችሁ ትመለከታላችሁ። ሌላውን ደግሞ እንመልከት። ወይኔ አንተን ሳይ እኔ የታላቅ ወንድም የመኖር ፍላጎት በጣም ይጨምራል ስታስቀኑ የሚሉ ሰዎችን ተመልክቻለሁ። እንደምታውቁት ቲክቶክ ላይ ከጄሪ ጋር እንግዲህ ወንድምና እህት ሆነው ነው የሚሰሩት። ይሁንና ግን እዚህ ጋር ጥያቄው ትንሽ ከዚያ ወጣ ያለ ነገር ይመስለኛል። ወንድሜ የሆነ ካጠገቤ ብትገኝ ታላቄም ሆነ ደግሞ አብሬ ብንቀሳቀስ ውስጤ ነው ጥያቄው። ይሁንና ግን ማንም መልሶ ማንን ይተዋል? ወንድሙ ተጨንቋል። እኛ ጠሮብናል፣ ወደ እኛ ደግሞ ብትመጡ ነው ለማለት ነው። ኢዮሲ አንተም አንዷ ትበቃሃለች፣ ለእኛ ብትተው ጥሩ ነው። ሌላውን ደግሞ እንመልከት። ዩር ኤቭሪቲንግ ኢዝ ዳን የሚሉ ሰዎችን ተመልክቻለሁ። ሁሉ ነገር ገዳይ ነው ነው እንግዲህ እኔ ስተረጉመው። ለማንኛውም ሁሉ ነገር ገዳይ ነው ብለው ጠቅልለው ካደነቁት ሰዎች በተጨማሪ ደግሞ በተናጠል ደግሞ የአይኗ አድናቂዎች በአንድ ጎራ፣ የአፍንጫው፣ የጥርሱ፣ የዲምፕሉ ብቻ ምን አለፋችሁ እያንዳንዱ አካል የየራሱ ደጋፊ አለው። ደጋፊዎቹም ደግሞ ፍቅራቸውን የሚገልጹበትን አገላለጽ በኋላ ትመለከታላችሁ። እስከ መጨረሻው ብቻ አብራችሁ ዝለቁ። ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ። ሌላውን ደግሞ እንመልከት። እኔ ምልህ ብስልህ በጣም ነው ደስ የሚለኝ እና እንድስልህ ፍቀድልኝ የሚል ነገር ተመልክተናል። እሱም ደስ ይለኛል ብሏል። እዚህ ጋር ግን ሲሳል ራቁቱን ነው ወይንስ ለብሶ ነው የሚሳለው? እሱን ማረጋገጥ እንፈልጋለን። ለማንኛውም እቺንም የጠየቀችው እንስት ትመስለኛለች። ከቻልክ ደግሞ ፎቶ እንጂ በአካል እንዳትሄድ፣ ምክንያቱም ራቁት ካልሳልኩ ብላ ልታስትህ ትችላለች። ብዙ አድናቂዎች ደግሞ ሊጎዱብህ ይችላሉ። ብዙ አፍቃሪዎችም እንዳሉ ታውቃለህ። ስለዚህ በርቀት ፎቶ ብቻ ልከህ ብትሳል ነው የሚሻለው። ደስ ይለኛል ብለህ የሰዎችን ልብ አታቅልጥ። እንስት ጾታ ያላት ሰው እንደሆነች ማረጋግጫለሁ። ሌላው ደግሞ እንመልከት። ካነበብከው የወደድከው መጽሐፍ ተብሎ ተጠይቋል። የመጀመሪያው ዲ አልኬሚስት ነው ብለዋል። ሁለተኛው ደግሞ ዮቶር 1 እና 2ን ጠቅሷል። ሶስተኛ ላይ ደግሞ ከዕለታት ግማሽ ቀን፣ አራተኛው ስለምታስበው አስብ፣ አምስተኛው ደግሞ ዲ ፓወር ኦፍ ናው፣ ስድስተኛው ደግሞ የብርሃን እናት፣ ሰባተኛው ደግሞ ቲንክ ኤንድ ግሮው ሪች፣ ስምንተኛው ደግሞ ሰመመን ነው ብሎ ጠቅሷል ማለት ነው። ይህ ልጅ እንግዲህ ከላይ ብቻ ሳይሆን ውስጡም ሊያምር እንደሚችል ፊቱ ብቻም ሳይሆን ከፊቱ ጀርባ ያለ ጭንቅላቱም ሊያምር እንደሚችል ያነበባቸው መጽሐፎች ነግረውኛል፣ ሹክ ብለውኛል። የእሱም ተወዳጅነት ከዛ የተቀዳ ይመስለኛል። ሀሳቦች ገዳዮች ናቸው ያለችውን እንስትም ተመልክተናል። ከነዚህ መጽሐፍ የተቀዳ ሀሳብ ተመልክታ ሊሆን ይችላል። በአንዳች አጋጣሚ ደግሞ አግኝታው ሊሆን ይችላል። ሀሳብ ገዳይ ነው፣ ለወንዶቹ አስተምር፣ ለውጣቸው ስትለው ነበር። ለማንኛውም ኢዮሲ አንባቢ ነኝ ብሏል። እናንተም አንብቡ። ዩር ፌቨራይት ቲም ኦን ፉትቦል የሚል ጥያቄ ተጠይቋል። በእግር ኳስ እንግዲህ የምትወደው ክለብ ማን ነው ነው ጥያቄው። እሱ እንግዲህ ሻሼን ዩናይትድን እንዲሁም ደግሞ ሪያል ማድሪድን ጠቅሷል ማለት ነው። እናንተስ ተስማማላችሁ ወይ? የእናንተስ ክለብ ማን ነው ልትነግሩኝ ትችላላችሁ። ሌላው ደግሞ እንመልከት። በህይወት ትልቅ ቦታ የምትሰጠው ሰው ማን ነው ተብሎ ተጠይቋል። ማይ ሆል ፋሚሊ፣ ሁሉንም መላውን ቤተሰቤን ነው የምወደው፣ በልዩነት ደግሞ እናቴን ብሎ ጠቅሷል። ሁሉም ለእናቱ ይሳሳል። ኢዮሲም እንግዲህ ለእናቴ ለይቼ እጅግ በጣም በልዩነት እሳሳለሁ ብሏል። ሌላ ደግሞ እንመልከት እንግዲህ የምትወደው ሙቪ ተብሎ ተጠይቋል። የኢዮሲ ምርጫው ስንመለከት እንግዲህ ቁራኛዬ አንዱ ነው። ሌላኛው ደግሞ ሃውስ ኦፍ ዴቪድ ሁለተኛው ነው። ሶስተኛ ደግሞ ዲ ሚራክል ኢን ሴል ነምበር 7 የሚል ተመልክቻለሁ። ሌላውን ደግሞ ቢፎር ሰንራይዝ ብሎ እንግዲህ 4 ፊልሞችን መርጧል ማለት ነው። ኢዮሲ እንግዲህ ፌቨራይት ሙቪዎች እነዚህ ናቸው። ሌላኛውን ደግሞ እንመልከት። አድናቂ ነኝ፣ አንድ ቀን ባገኝህ ደስ ይለኛል፣ ደግሞ በጣም ቆንጆ ነህ፣
የምትል እንስት ተመልክቻለሁ። የኔ ከርታታ አይዞሽ ብዙ አድናቂዎች ስላሉት የአንቺ አድናቆት አይሞቀውም አይበርደውም። ችለሽ እንግዲህ ትራስ ታቅፈሽ ብትኖሪ ነው የሚሻልሽ። ኢንቦክስ ከተባበረሽ በኢንቦክስ ፍቅርሽ ግለጭ። ቆንጆ መሆኑን ደግሞ 1000 ሴቶች በቀን ይነግሩታል። እሱ ደግሞ ሊያቀልጠው አይችልም። እንደ አንዳንዶቹ ሀሳብ ብለሽ ደግሞ ውስጥ አዋቂ ነኝ ብለሽ ብትገቢ ነው የሚሻልሽ። እሱ ነው የተሻለው ስትራቴጂ። ሌላ ደግሞ እንመልከት። ኒው ክራሽ አንሎክድ የሚሉ ሰዎችን ተመልክቻለሁ። እንግዲህ ከዚህ ቀደምም ሌላ ክራሽ ነበረኝ፣ አንተ ደግሞ አዲሱን ሆነ አንሎክድ ሆነሃል፣ ተከፍቷል፣ ወጥተሃል እንደማለት ነው። እንግዲህ አዲሱ ክራሿን ደግሞ እሷም ወደ ሳጥኗ ጨምራለች። ልቧ እንግዲህ ስንት ክራሾች እንዳሉት ብትነግረን ደስ ይለን ነበር። ሌላው ደግሞ እንመልከት። አርክስልን መስተፋቅሩን የሚሉ ሰዎችን ተመልክቻለሁ። እሱ እንግዲህ በመስተፋቅር ሳይሆን ነበልባል በሆነው ውበቱ ሾጋ ለጋነቱ ነው የረታቸው። ለማንኛውም ቦቼ የአፍላ ፍቅሩ ማለት ነው። እሱ ውበቴ ሸጋ ሎጋነቴ ሲል ሰምታችኋል። እሱን ማለት ያለበት እንግዲህ ኢዮሲ ነው። ምክንያቱም በፍቅሩ ሰው ገዳይ ተብሎ የተመሰከረለት ብዙ እንስቶችን በፍቅሩ የዘረረ የዘመናችን ማለቴ የክፍለ ማለቴ የአፍላ ፍቅር ጀግና ነው። ሌላውን ደግሞ እንመልከት። አንዳንዶች ደግሞ የኔ ልዩ እያሉ አንጀት ሊበሉም ሲሞክሩ ተመልክቻለሁ። ኢየሩሳሌም የምር ትክክለኛ እህትህ ነች ብለው የጠየቁ እህትነቷን ቼክ አድርገው የእህቱ አይደለች እጩ ሚስት ለመሆን እድላቸውንም ለመሞከር ዝምድናቸውን የሚያረጋግጡ ሰዎችም ነበሩ። አንመሳሰልም ብሎ እንግዲህ ገበያዬን ለምን ልዝጋ ብሎ ሸፋፍነው አልፏል ኢዮሲ። ለማንኛውም እህቱ አይደለችም። እኔ ሹክ ልበላችሁ፣ ማፍቀራችሁን እንዳታቆሙ ቀጥሉበት። አንድ ቀን ምን ይታወቃል፣ የእግዚአብሔር ተአምር ሊቀናችሁ ይችላል። ኢዮሲም ከእጃችሁ ሊገባ ይችል ይሆናል። የኔ ሸበላ እንግዲህ ብዙ ሰዎች ናቸው የሚያደንቁት፣ እጅግ በጣም ብዙ ሰዎች ናቸው የሚያፈቅሩት። ይሁንና ግን እሱ በአንዳቸውም ደግሞ ልቡ አይሞቀው አይበርደው። እኔ መወደድ ብርቅ አይደለም የሚል አይነት ነው የሚመስለው። እንደተመለከታችሁት እንግዲህ ከ1000 በላይ ሴቶች የኔ ክራሽ ነ ብለውታል። ዲምፕሉን ደግሞ የሚያደንቁ ጎራቸውን ከፍለው ከ500 በላይ ሴቶች ደግሞ ተደራጅተዋል። የድምፁ አድናቂዎች አንድ እድር የሚወጣቸው ናቸው። አይንህ ብለው ደግሞ ያደነቁት አንድ ቀበሌ የሚወጣቸው እንደሆኑም ተመልክቻለሁ። ሳቁን ደግሞ የሚያደንቁትን ስመለከት አንድ ክፍለ ከተማ መሆን የሚችሉ ሰዎችን ነው የተመለከትኩት። ለማንኛውም ኢዮሲ ወንድማችን ራስን ጠብቅ። እንስቶች እንግዲህ ካስቸገሩ ደግሞ የጠረረብን አለን። ለፍትሃዊ ተደራሽነት ጥያቄያችንን ምላሽ ይሆን ዘንድ አንዳንዶቹን ብትሰጠን ቅር አይለንም። ውዴሮች ቤተሰቦች አብራችሁን ስለዘለቃችሁ ስላዳመጣችሁኝም እጅግ በጣም አመሰግናለሁ። በነበረን ቪዲዮ እንግዲህ የተጠቀሱ ቁጥሮች ለመዝናኛነት እንዲሆኑ መሆኑን አትርሱ። በዚህ ቪዲዮ እንግዲህ ካወራናቸው ከተነጋገርናቸው መካከል ቁጥራዊ መረጃዎችን ጠቅሻለሁ። እነዚህ ቁጥራዊ መረጃዎች ለመዝናኛነት እንዲሁም ደግሞ በግነት ቀርቦ ሰዎችን ፈታ ለማድረግ ብቻ እየታሰቡ ናቸው። ጥቅምኳቸው ቃላቶችም መዝናናትንና መዝናናትን ብቻ ማዕከል ያደረጉ ናቸው። አብራችሁን ዘልቃችሁ ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ከመጨረሻው ደግሞ አብራችሁኝ ዘልቃችሁ እንደሆን እንደተዝናናችሁበት አንዳችም ነገር ደግሞ እንደቀሰማችሁበት ምንም ጥርጥር የለኝም። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ቻናሌን ሰብስክራይብ ማድረግ አትርሱ። እወዳችኋለሁ። ባይ ባይ።